ወንዶች 7 አይነት ባህሪያቶች ካሏቸው ካሁኑ ልትርቂና ልትሸሻቸው ይገባል። ከነሱ ጋር አብረሽ ልትኖሪም ሆነ ወደ ትዳር ልትገቢ አይገባም። እነዚህን 7 ባህሪያቶችን ይዘው ማለት ነው። አንደኛ አለዚ ዩፍሺ ሲራሃ፣ የሷን ሚስጥር የሚያባክን የሆነ ወንድ። ምናልባት አብረሽው እየኖርሽ ባለበት ሁኔታ ላይ አንቺና እሱ ብቻ ልታውቋቸው የሚገቡ ሚስጥሮች ሊኖሩ ይችላሉ። እነዚህ ሚስጥሮች ደግሞ አሳልፎ ለሶስተኛ ሰው ሊያቀብል አይገባም። ምክንያቱም በጣም ነውር የሆነ አስጸያፊ የሆነ ነገር ስለሆነ ማለት ነው። አንቺም በተመሳሳይነት የሱን ሚስጥር ልታወጪ አይገባም። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነ ሚን አሸሪ الناس عند الله منزلة يوم القيامة። ወንድ ነው ለሷ ሚስጥርን ይነግራታል፣ እሷም እንዲሁ ለሱ ሚስጥርን ትነግረዋለች። ثم ينشر سرها وتنشر سره። ከዛ በኋላ የሷን ሚስጥር አውጥቶ ይበትናል። እንዲሁም አላህ ዘንድ እኮ ደረጃው በጣም ሸረኛ ተንኮለኛ የሚባል ቦታ የሚሰጠው የሆነ ሰው ይላሉ፣ እሱ ሚስጥርም አውጥታ ትበትናለች። ሁለተኛው ደግሞ ስስታም ቆጣቢ የሆነ ወንድ ነው። አብዛኛውን ደግሞ በቤተሰቡ ላይ በጣም የሚሳሳና የሚቆጥብ የሆነ ሰው ማለት ነው። በውጭ ላይ ሲገኝ በጣም ቸርና በጣም ሰጪ ለጋሽ የሆነ ሰው ይሆናል። ነገር ግን ለቤተሰቦቹ ሲሆን በጣም ስስታምና ወጪ ላይ የሚንገበገብና እጁ የሚንቀጠቀጥ አይነት ሰው ማለት ነው። ይህ በኺለል ማል የገንዘብ ስስታም ተብሎ ይጠራል ማለት ነው። ሶስተኛ ደግሞ አርረጁሉል ከዛብ፣ ውሸታም የሆነ ቀጣፊ የሆነ ወንድ ልጅ ማለት ነው። በተደጋጋሚ የሚዋሽና ካለ ውሸት በፍጹም ወሬ የማያቅ የሆነ ሰው ማለት ነው። ይህ ሰው ደግሞ በፍጹም ለትዳር የሚሆንና የሚገባ አይነት ሰው አይደለም በፍጹም። አራተኛው ወንድ ደግሞ አርረጁሉል ሙተዓሊ ወልሙተከቢር፣ የሚኩራራና ራሱን ከፍ አድርጎ የሚመለከት የሆነ ወንድ ማለት ነው። ምክንያቱም በትዳር ውስጥ ደግሞ ክንፍን ዝቅ ማድረግና ለስለስ ማለት ያስፈልጋል። ራሱን ከፍ አድርጎና በተኮፈሰ መልኩ ሆኖ የሚኖር ከሆነ እዝነት የሚባል ነገር በውስጡ ሊኖር አይችልም። የማያዝን ከሆነ ደግሞ ለቤተሰቦቹ ኃይለኛና አስቸጋሪ እንዲሁም ጨካኝ ሊሆን ይችላል ማለት ነው። አምስተኛው ደግሞ አርረጁሉል ፋሲድ፣ ፋሲድ የሆነ ወንድ ማለት ነው። ፋሲድ ማለት በገንዘቡም ሊሆን ይችላል፣ በአውቃቱ በጊዜዎቹም ሊሆን ይችላል። ያ ማለት ገንዘቦቹን የሚያባክን የሚያበላሽ የሆነ ሰው እንዲሁም ጊዜውን የሚያበላሽ የሆነ ሰው፣ በፍጹም ለገንዘብም ሆነ ለጊዜ ምንም ደንታና ቦታ የማይሰጥ የሆነ ወንድ ማለት ነው። ይህ ሰው ደግሞ አኽላቁም በዛው መልኩ ይበላሻል። አኽላቁ ማለት ስነ መግባሩ ማለት ነው። ታዲያ እንደዚህ አይነት ሰው በፍጹም ለትዳር አይሆንም፣ ለሚስትም አይሆንም፣ ለልጆችም የሚሆን አይነት ወንድ አይደለም። ሙዓዊያ በተናገረው ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ትዳር ውስጥ ባለ ሁኔታ ላይ ተጠይቀው እንዲህ ብለው መለሱ፣ ቃለ ቱጥዒሙሃ ኢዛ ጠዒምት፣ አንተ በምትመገብ ሰዓት ትመግባታለህ። ወተክሱሃ ኢዛ እክተሰይት፣ አንተ በምትለብስ ሰዓት ደግሞ እሷን ታለብሳታለህ። ወላ ቱቀቢሕ፣ እንዲሁም እርግማን ላትረግማት ነው። ወላ ተህጁርሃ ኢላ ፊል በይት፣ እቤቷ ካልሆነ በስተቀር ላትርቃት ነው። ምናልባት እሷን መራቅ ካለብህ ወይም ደግሞ ልትቀጣት ፈልገህ ከሆነ እሰው ፊት ላታዋርዳትና ዝም ብለህ ላትሻሻት ነው። ወላ ተድሪቢል ወጅህ፣ ፊቷንም ላትደበድባት ላትመታት ነው። فهذا من حقها عليك፣ ባንተ ላይ የሷ ሐቅ የሷ መብት እኮ ይሄ ነው በማለት ተናገሩ። አላህ ሱብሓነሁ ወተዓላም በሱረቱ ተጋቡን ላይ እንዲህ ብሏል፣ ፈተቁላህ መስተጣዕቱም፣ የቻላችሁትን ያክል አላህን ፍሩት በማለት ተናግሯል። ትርጉሙም ምንድነው? አንተ በቻልከውና ባለህ ነገር ላይ አላህን ልትፈራ ይገባል። ከዛ ውጭ ባለው ነገር ላይ ልትገደድ አይገባህም ማለት ነው። ስድስተኛው ደግሞ አህመቅ ላይሆን ነው። አህመቅ ማለት ምን ማለት ነው? ሞኝ ጅል ማለት ነው። ምናልባት በሚናገረው ንግግር ሁሉ ጠለቅቱኪ ፈትቼሻለሁ እያለ እንደ ቀልድም እንደ ምርም የሚናገር አይነት ወንድ ማለት ነው። ይህ ወንድ የሆነ ሰዓት ላይ ዝም ብሎ ሊጥልሽ ስለሚችል ሞኝ የሆነ ወንድ ተብሎ ተጠራ፣ እንዳታገቢው በፍጹም። ሰባተኛውና የመጨረሻው ደግሞ ደዩስ መሆን የለበትም። ደዩስ ማለት ምን ማለት ነው? በፍጹም ደንታቢስ የሆነ በፍጹም የማይቀናብሽ የሆነ ማንኛውንም ነገር ብታደርጊም ሆነ ሌላ ወንድ ጋር ቢመለከትሽ እንዲሁም ሌላ ወንድ እንዲመለከትሽ ብታደርጊ እንኳን በፍጹም የማይቀናብሽ የሆነ ወንድ ማለት ነው። ይሄ ሰው አንቺን በፍጹም ለመውደድ ዝግጁ ያልሆነ ወንድ ስለሆነ ያኔ አንቺ እሱን ልታገቢው የማይገባ የሆነ ወንድ መሆኑን ልታውቂ ይገባል። እነዚህ 7ቱ ወሳኝና አንገብጋቢ የሆኑ ከወንዶች ዘንድ ላይኖሩ የሚገቡ ነጥቦች ናቸው ማለት ነው እህቶች። አሰላሙ አለይኩም